ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ከረማችሁ? እግዚአብሔርን እናመሰግናለን። ክብር ሁሉ ለእግዚአብሔር ይሁን። ጌታ የተመሰገነ ይሁን። እግዚአብሔር ዛሬ ደግሞ ሌላ ቀን ስለሰጠን፣ ሌላ እድል ስለሰጠን የእግዚአብሔርን ቃል ልንከፋፈል አብረን ልንማማር እዚህ ስለተገኘን እግዚአብሔር እጅግ አድርገን እናመሰግነዋለን። ዛሬ እንግዲህ መልካም ዜና አለን። መልካሙ ዜና ከእግዚአብሔር ቃል ነው። እግዚአብሔር የሚያስተምረን ሌላ ደግሞ መልካም ዜና የምንጽናናበት፣ የምንባረክበት፣ የእግዚአብሔርን ሐሳብ የምናይበት ነው እና ለዚህ ደግሞ እግዚአብሔር እንዲያስተምረን ከመጸለያችን በፊት ሁላችንም ቆመን የእግዚአብሔርን ቃል እናነባለን። አምልኮም ስለሆነ ነው ቆመን የምናነበው፣ እግዚአብሔርን እያመለክን ስለሆነ ነው። እዚህ ላይ የተጻፈውን ክፍል እንደምታዩት ወደ ሕያው እግዚአብሔር ከተማ ደርሰናል ነው የሚለው። ከቁጥር 18 ጀምሬ አነባዋለሁ። እናንተ ሊዳሰስ ወደሚችል በእሳትም ወደሚቃጠል ተራራ ወይንም ወደ ጨለማና ወደ ጭጋግም ወደ አውሎ ነፋስም ወደ መለከት ድምፅና ወደ ቃላትም ድምፅ አልመጣችሁምና ያንንም ድምፅ የሰሙት እነርሱ በዚያም በኋላ ቃሉን እንዳይናገራቸው ለመኑ። እነርሱም እንስሳ እንኳን ተራራውን ቢነካ በድንጋይ ይወገራል ወይንም በቀስት ይወጋል ተብሎ የታዘዘውንም ሊታገሱ አልቻሉም ነበር። እንዲሁም የሚታየው የሚያስፈራው ነበር። ሙሴም እኔ በጣም እፈራለሁ እንቀጠቀጥማለሁ አለ። እናንተ ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ወደ ሰማያዊውም ኢየሩሳሌም ወደማይቆጠር የመላእክትም ስብስብ መጥታችኋል። በሰማይም ወደ ተጻፉትም ወደ በኩል ልጁም ቤተ ክርስቲያን ወደ አጠቃላዩ ጉባኤ ወደ ሁሉም ዳኛ ወደ እግዚአብሔር ፍጹማን ወደ ተደረገውም ወደ ጻድቃን ሰዎችም መንፈሶች ወደ አዲስ ኪዳን አማላጅ ወደ ኢየሱስ እንዲሁም ከአቤል ይልቅ የተሻሉ ነገሮችን ወደሚናገር ወደ መረጨትም ደም ደርሳችኋል። እንጸልይ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ስለወደድከን፣ ስላከበርከን፣ ይህንንም ጊዜ ስለሰጠህን እግዚአብሔር ሆይ ወደ አንተም ወደ ሕያው ከተማ ስለደረስን፣ ወደሚዳሰሰው ስለደረስን፣ ወደ አንተ ስለተጠጋን፣ በአንተ ማህበረሰብ ውስጥ ስላለን ጌታ ሆይ እጅግ እናመሰግንሃለን። እግዚአብሔር ሆይ አሁንም ደግሞ ስለምታስተምረን ቃልህንም ደግሞ በቃልህም የቃልህንም ፍቺ ስለምታብራለን እጅግ እናመሰግንሃለን። እግዚአብሔር ሆይ ለእኔም ለወገኖችም የሚገባንን አንተ እንድትናገረን የሚያስፈልገንን እውነት እንድትነግረን በጌታ በኢየሱስ ስም እንለምንሃለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ይሄ ክፍል በእውነት ለኔ ልቤን ነክቶታል። እኔ ሰባኪ በሆንም ለዚህ ስብከት ስዘጋጅ እግዚአብሔር ተናግሮኛል፣ አስተምሮኛል። እግዚአብሔር ያስተማረኝን እግዚአብሔር የተናገረኝን እውነት ነው ለእናንተ የማስተላልፈውና እግዚአብሔር ምን እያለን ነው? ምን አይነት መጽናናት ነው የሚሰጠን በዚህ ቦታ ላይ? የእግዚአብሔር ቃል ምን አይነት ፈውስን እንድናገኝ ነው የሚያሳየን? የእግዚአብሔር ቃል ምንድነው እየነገረን ያለው? ይህን ክፍል በነገራችን ላይ በሁለት ከፍለን ነው የምናየው። የመጀመሪያውን ክፍል የምንመለከተው ከእስራኤል አኳያ ነው፣ ከአይሁድ አኳያ ነው የምንመለከተው። ሌላኛውን ክፍል የምንመለከተው በተለይ ከ22 ጀምሮ እስከ 24 ያለውን ደግሞ ከኛ አኳያ ነው የምንመለከተው፣ ወይም ከኛ አሁን ላለነው ማህበረሰብ ወይም ለቤተ ክርስቲያን ምን እያላት ነው፣ ለኔና ለእናንተ ምን እያለን እንደሆነ ነው የምንመለከተው። ለእስራኤል ሰዎች የሚላቸው ነገር ቁጥር 18 ላይ እናንተ ሊዳሰስ ወደሚችል በእሳትም ወደሚቃጠል ተራራ ወይንም በጨለማና ወደ ጭጋግም ወደ አውሎ ነፋስም አልደረሳችሁም ነው የሚላቸው። ወደዚያ አልደረሳችሁም፣ ወደዚያ አልቀረባችሁም፣ ወደዚያ መቅረብ አልቻላችሁም፣ ወደዚያ አልተጠጋችሁም ነው የሚላቸው። አልተጠጉም። እውነትም
አልደረሱም፣ መድረስም አልቻሉም፣ ሊደርሱም አይችሉም። ምክንያቱም በእነሱ ያሉት በሕግ ውስጥ ነው ያሉት። በዚያኛው ዘመን ወደዚህ ለመድረስ በፍጹም አይቻልም። ማንም ወደዚያ መግባት አይችልም። ምክንያቱም ሙሴ እንኳን ወደ እግዚአብሔር ሲቀርብ ፊቱን ተሸፍኖ እንደነበረ ነው የሚናገረው። በሌላ ክፍል ላይ በቆሮንቶስ ላይ ስንመለከት ወደዚያ መድረስ እንደማይችል እየፈራ እየተንቀጠቀጠ ወደዚያ መድረስ የማይችልበትን ሁኔታ እያሳየን ነበር ይናገር የነበረው። ለነሱ በዚህ ወደ እግዚአብሔር ወደዚያ ወደሚዳሰሰው መጠጋት በጣም ከባድ ነበር። ይህ ሕጉ የሙሴን ሕግ በሲና ተራራ ላይ እንደተሰጠ ይናገረናል። በተለይ ዘዳግም ምዕራፍ 19 ከቁጥር 16 እስከ 25 ስትመለከቱ፣ ዘዳግም 4 ከ14 እስከ ከ11 እስከ 14 ያለውን ስትመለከቱ ሙሴ ሕጉን የተቀበለው በሲና ተራራ ላይ ነበር። ያንን ሕግ እስራኤላውያኖች የሚመሩበትን እስራኤላውያኖች ሊመሩበት የሚችሉበትን ሕግ ከእግዚአብሔር የተቀበለው በዚያ ቦታ ላይ ነው። ነገር ግን እሱ በዚያ ቢሆንም እንኳን ሌላው ሕዝብ እንኳን ሌላው የእስራኤል ሕዝብ ቀርቶ እሱ እንኳን ወደዚያ መቅረብ እንደማይችል ይናገራል። በጣም ከባድ ነው። በጣም አስገራሚ ነው። በጣም አስደናቂ ነው። ወደዚያ መቅረብ ሌላው ሕዝብ ቀርቶ እሱ ራሱ እንኳን አይችልም። ፊት ለፊት ከእግዚአብሔር ጋር የሚነጋገረው ሙሴ ፊት ለፊት እግዚአብሔርን አነጋገርኩት የሚለው ወይም እግዚአብሔር ከሱ ጋር እንደሚነጋገር እየነገረን የእግዚአብሔር ቃል ሙሴ እንኳን በጣም እንደሚፈራና እንደሚንቀጠቀጥ ነው የሚናገረው። በቃ በጣም ከባድ ስለሆነ ማለት ነው። ወደዚያ መድረስ እንደማይችል ይናገራል። ወደ መለከት ድምፅና ወደ ታላቅ ድምፅም አልመጣችሁምና ይላል። ያንን ድምፅም የሰሙት እነርሱ ከዚህ በኋላ ቃሉ እንዳይናገራቸው ለመኑ። እንዳይናገራቸው፣ ምክንያቱም ድምፁ አስፈሪ ስለነበረ፣ የእግዚአብሔር ድምፅ በጣም አስፈሪ ስለሆነ ያ ድምፅ እንዳይናገራቸው፣ እባክህን ሙሴ እንዳይናገረን፣ ይህ ድምፅ እንዳይናገር ወደኛ እንዳይመጣ ብለው ይለምኑት ነበር። የእስራኤል ሕዝብ በዚያ ሁኔታ ውስጥ ነው ያሉት። እንዲናገራቸው አይፈልጉም። ምክንያቱም በጣም የእግዚአብሔር ድምፅ እንደ ነጎድጓድ ድምፅ አስፈሪ ስለነበረ፣ እነሱም ያሉበት ሁኔታ በጣም ከባድ ስለሆነ ያ ድምፅ እንዳይናገራቸው በመንቀጥቀጥና በመፍራት ውስጥ በመጨነቅ ውስጥ ነበሩ። ምክንያቱም የእግዚአብሔር ድምፅ እጅግ አስፈሪ ነው፣ እጅግ ከባድ ነው። እግዚአብሔር ራሱን ካልገለጸልን በስተቀር ሲናገረን እንድንሰማው እኛ በማንፈራበት ሁኔታ ውስጥ እሱ በአካል መጥቶ ከኛ ጋር ከሆነ በኋላ በኢየሱስ ክርስቶስ በኩል እስከተገለጠ ድረስ የእግዚአብሔርን ድምፅ መስማት በጣም ከባድ ነው። በጣም አስቸጋሪ ነበር። ምክንያቱም አስፈሪ ነውና ድምፁ። አይናገረን አሉ። እባክህን ሙሴ ብለው ሲለምኑት እናያለን። እንዳይናገረን፣ ይህ ድምፅ እንዳንሰማው፣ የእግዚአብሔርን ድምፅ አለመስማት ምን ያክል ከባድ እንደሆነ ተመልከቱ። እግዚአብሔርን ድምፅ ካልሰማን በምን እንጽናናለን? ግን ካለንበት ሁኔታ ግን በጣም አስፈሪ ሊሆን ይችላል። የእሱን ሀሳብ ወይ እሱን የአምላካችንን ድምፅ ስንሰማ እንደሚያረካን፣ እንደሚያጽናናን፣ እንደሚባርከን፣ እንደሚፈውሰን ካላመንን በፍርሃትና በጭንቀት ውስጥ ነው የምንሆነው። ስለዚህ እንዳይናገረን ብለው ለመኑት። ይሄኛው ክፍል ስላልሆነ ዛሬ የማስተምረው በተለይ ዋናው እንደው በንጽጽር እንድታወስ ስለሆነ ከቁጥር 22 ጀምሬ ነው ዋናውን ሐሳቤን የምናገረውና ይህንን ቶሎ ቶሎ ምለው ለዚህ ነው። ወደ መለከት ድምፅ ወደ ታላቅም ድምፅ አልመጣችሁምና ያም ድምፅ የሰሙት እነርሱ በዚያም በኋላ ቃሉን እንዳይናገራቸው ለመኑ። እነርሱም እንስሳ እንኳን ተራራውን ቢነካ በድንጋይ ይወገራል ወይንም በቀስት ይወጋል ተብሎ የታዘዘውንም ሊታገሱ አልቻሉምና። የሚገርማችሁ እንኳን ላይ ተራራው ላይ መውጣት አይደለም፣ እንኳን ሲና ተራራ ላይ መውጣት አይደለም፣ ግርጌ ያለውን እንኳን መንካት በጣም ከባድ ነበር። ሰዎች ብቻ አይደሉም፣ እንስሳቶች ሁሉ ይሞቱ ነበረ። ማንም ቢነካው የእግዚአብሔር መቅሰፍት በሱ ላይ ይወርዳል። ምክንያቱም ያ ቦታ የተቀደሰ ነው፣ እግዚአብሔር የተገለጠበት ነው፣ እግዚአብሔር የታየበት ነው፣ የእግዚአብሔር ኃይል የተገለጠበት ነው። ወይም ሽክናህ ግሎሪ ይሉታል
የብሉይ ኪዳን ጸሐፊዎች የእግዚአብሔር ክብር የሚገለጥበት ቦታ ነው። በዚያ ቦታ ላይ ነው ሙሴና እግዚአብሔር ተገናኝተው የሚነጋገሩት። ወደዚያ ማንም መቅረብ አይችልም፣ እንስሳ እንኳን መቅረብ አይችልም። ከባድ ነው። ወደዚያ መድረስ ፈጽሞ የተከለከለ ነው። ምክንያቱም ከእግዚአብሔር ቅድስናና ከእግዚአብሔር ማንነት የተነሳ ያንን ማግኘት አይቻልም። እነርሱም እንስሳ እንኳን ተራራውን ቢነካ በድንጋይ ይወገራል። እንስሳ እንኳን ምንም የማያውቁት ምንም መናገርም ምንም ማለት ማስተዋልም የማይችሉት እንስሶች እንኳን ወደዚያ ቢቀርቡ ምናልባት በተራራው ስር ላይ ሳርም ካለ የሚበላ ነገር ካለ ያ ወደዚያ ቢወጡ ያን በፍጹም መድረስ አይችሉም። ምናልባት ከደረሱ እንኳን በድንጋይ ተወግረው እንደሚሞቱ ተመልከቱ። እንግዲህ የእግዚአብሔር ክብር ምን ያክል ታላቅ እንደሆነ ነው የሚያሳየን። የእግዚአብሔር ኃያልነት፣ የእግዚአብሔር ቅድስና፣ የእግዚአብሔር ክብር እንዲሁም የሚታየው የሚያስፈራ ነበረ። ሙሴም እኔም በጣም እፈራለሁ እንቀጠቀጥማለሁ አለ። ሙሴ በጣም እፈራለሁ እንቀጠቀጥማለሁ። ሙሴ ተፈቅዶለት ነው ወደዚያ የሚሄደው፣ ተፈቅዶለታል። ወደ እግዚአብሔር መቅረብ ይችላል። ወደ ተራራው ላይ መውጣት ይችላል። ከእግዚአብሔር ጋር ሊነጋገር ነው። ከእግዚአብሔር ጋር እየተነጋገረ እያለ ከእግዚአብሔር እንዲመጣ በተሰጠው መልእክት መሰረት ወደ እግዚአብሔር መቅረብ ሲችል ወደዚያ ግን መቅረብ አልቻለም። ቢቀርብም እየተንቀጠቀጠ ነው። እኔ እፈራለሁ እንቀጠቀጣለሁም አለ። ይህ እግዚአብሔርን ክብር ነው የሚያሳየን። በጣም እንቀጠቀጣለሁ አለ። ታዲያ ለኛ በተለይ ከቁጥር 22 ጀምሮ እናንተ ግን ይላል። ከዚህ በፊት ግን ከቁጥር 18 እስከ 21 ያለው እኛን እንዳልሆነ የሚናገረን ልብ በሉ። እኛን እየተናገረን አልነበረም። ማን ነው እየተናገረ ያለው? የእስራኤልን ማህበረሰብ፣ የአይሁድን ማህበረሰብ፣ እስራኤላውያኖችን ነበር እየተናገራቸው ያለው። እኛን ደግሞ እየተናገረን እዚህ ቦታ ላይ እናንተ ግን ይላል ከዚህ በፊት ግን እንደዚህ አልነበራችሁም ይልና አሁን እኛ በዚህ ዘመን ላለን ወገኖች የሚናገረን ክፍል ከቁጥር 22 ጀምሮ ያለውን ክፍል ስንመለከት እናንተ ግን ወደ ጽዮን ተራራ ወደ ሰማያዊውም ኢየሩሳሌም ወደ ሕያው እግዚአብሔር ከተማ መጥታችኋል። አልመጣንም እንዴ? አልመጣችሁም እንዴ? አሜን። መተናል። እግዚአብሔር ይመስገን። ወደዚህ መጥታችኋል ይላል። እነሱን አይደለም እያለ ያለው እኔና እናንተን ነው። ወደዚህ ሊዳሰስ ወደሚችለው ወደ ጽዮን ተራራ ወደ እግዚአብሔር ከተማ ምን ሆናችኋል? መጥታችኋል። እናንተ ግን ወደ ጽዮን ተራራ ወደ ሰማያዊውም ኢየሩሳሌም ወደ ሕያው እግዚአብሔር ከተማ መጥታችኋል። በደስታም ወደ ተሰበሰቡት ወደ አላፍት መላእክት ስማቸውን በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባችኋል። የሁሉም ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነት ወዳገኙትም ወደ ጻድቃን መናፍስቶችም የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ይልቅ የተሻለ ቃል ወደሚናገረው ወደ ተረጨውም ደም ደርሳችኋል። የሚገርመው ግን በዚህ ዘመን የብዙ ክርስቲያኖች ሕይወት ወደዚህ ደረጃ እንደደረሱ አይደለም። ወደዚህ ወደ እግዚአብሔር ከተማ እንደደረሱ አይደለም ሕይወታቸው። ወደዚህ መድረሳቸውንም በደንብ የሚያውቁ አይመስለኝም። ግራ የሚያጋባ ሕይወት ነው የሚኖሩት። ያ ግራ የሚያጋባ ሕይወታቸው ሁልጊዜ ዝብርርቅ ያለ ነው። ዛሬ ወደ አንዱ ቤተክርስቲያን ይሄዱና ትንሽ ለቀም ያረጉና ደግሞ ወደዚያኛው ቤተክርስቲያን በቃ ሕይወታቸው ሁልጊዜ ድብልልቅ ያለ እዚያም እርካታ የሌለበት ሕይወት የእግዚአብሔርን
ህልውና ያልታወቀበት ህይወት፣ የመዳናቸውንም እርግጠኛነት ያልተረዱበት ህይወት ሁልጊዜ የሚሄዱት ከዛም የተወሰነ እንጥብጣቢ ለማግኘት ከዛም ደግሞ የተወሰነ እንጥብጣቢ ለማግኘት በህያው የእግዚአብሔር ቃል ህይወታቸውን የሚሞላላቸው ወይም እርግጥ ብለው ተረጋግተው እንዲኖሩ የማያስችላቸው ትምህርት ስለሆነ ይሄ ምናልባት ከሉበትም ቤተክርስቲያን ችግር ሊሆን ይችላል። እዚያም የተሻለ ነገር ማግኘት አለመቻላቸውም ሊሆን ይችላል። ስለዚህ አንድ ጊዜ አንድ ወንድም የተናገረው ምሳሌ ልንገራችሁ። የነርሱ ፍላጎት በእግዚአብሔር መንግስት ውስጥ ወይም በእግዚአብሔር ቤት ውስጥ ተረጋግተው መኖር ሳይሆን እንደራሳቸው ፍላጎትና እንደራሳቸው ሐሳብ የሚያስተምራቸውን ትምህርት ነው የሚፈልጉት። ያ ነገር ካልተሳካላቸው ወይም እነሱ የሚፈልጉት ነገር ከሌለ እዚያ መቆየት አይፈልጉም። ወደ ሌላ ደግሞ ይሄዳሉ። ምናልባት ድባቡ ሁሉ ነገር እነሱ በሚፈልጉት መንገድ ካልሆነ ደግሞ ወደ ሌላው ጋር ይሄዳሉ። ተዚያም ደግሞ ትንሽ ይወስዱና እዚያም ደግሞ ካልተመቻቸው ደግሞ ወደ ሌላ ቦታ ይሄዳሉ። እዚያም ካልተመቻቸው ደግሞ ተመልሰው ወይ ይመጣሉ። እንደገና ደግሞ ተመልሰው ሌላ ቦታ ይሄዳሉ። ተረጋግተው የእግዚአብሔርን ቃል ካለማወቅና ካለመረዳት ቤተክርስቲያን ምን እንደሆነች ካለማወቅም የተነሳ ነው ይሄ የሚሆነው። ስለዚህ ባለፈው እንዳልኩት ቤተክርስቲያን የክርስቶስ ነች። ጌታ ኢየሱስ ክርስቶስም የሞተው ለቤተክርስቲያን ነው አይደለም? ለቤተክርስቲያን ነው። ቤተክርስቲያን ደግሞ የሕያው እግዚአብሔር ስብስብ ነች። ሐዋርያት፣ ቅዱሳኖች፣ በኩራኖች ያሉበት ነች። ሁላችንም በኩራን ነን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንደዚህ ይላል፣ ክርስቶስ ስለኛ ኃጢአት አደረገው ይላል የእግዚአብሔር ቃል። ኢየሱስ ክርስቶስን ኃጢአት ያላወቀውን ስለኛ ኃጢአት አደረገው። ለምን ብለን ስንጠይቅ ለምን? እኛ የእግዚአብሔር ጽድቅ እንሆን ዘንድ፣ እኛ የእግዚአብሔር ቅዱሳን እንሆን ዘንድ። የእግዚአብሔር ቅዱሳን ነን። የእግዚአብሔር ማህበረሰቦች ነን። የእግዚአብሔር ቅዱስ እንሆን ዘንድ ክርስቶስን ስለኛ ምን አደረገው? ኃጢአት አደረገው። ቤተክርስቲያን የክርስቶስ ነች። ቤተክርስቲያን የተቀደሰች ነች። አማኞች፣ እውነተኛ አማኞች የተሰበሰቡባት ነች ቤተክርስቲያን። ተጠያቂነት የማይሰማቸው ሰዎች ግን ስለ ክርስቶስ እውነትና ስለ እግዚአብሔር ቤተክርስቲያን ብዙ መረጃ የሌላቸው፣ ብዙ እውነት የሌላቸው፣ ብዙ ዕውቀት የሌላቸው ሰዎች ግን ቅድም እንዳልኳችሁ ነው የሚሆኑ። ዶክተር መለሰ ወጉ እንደዚህ ይላል፣ ብዙዎች የእግዚአብሔር እውነት የእግዚአብሔር ቃል በውስጣቸው ስለሌለ እንደ አረፋ ደፋቂዎች ናቸው። አንዳንድ ሀብታሞች ወደ ልኳንዳ ቤት ይሄዱና ጮማውን ወይም ጥሩ ስጋ ገዝተው ይመጣሉ እና ቤታቸው ወስደው ይመገባሉ። ሀብታሞች፣ ብዙ ገንዘብ ያላቸው ሰዎች፣ መግዛት የሚችሉ ሰዎች። መግዛት የማይችሉ ሰዎች ደግሞ የኛ ብጤዎቹ ድሃዎች ደግሞ ምን ያደርጋሉ? ወደ ልኳንዳ ቤት ሄዱና እንጥብጣቤ ግማሽ ጥቂት ሞራ፣ ጥቂት ቀይ ስጋ፣ ጥቂት ደግሞ ሌላ ነገር በቃ ጨጓራው ምኑም የተቀነጣጠበ ነገር ሁሉ ማአት ነገር ነው ያለው ጤንነቱን ያልጠበቀ ሁሉ ያንን ይወስዱና ያንን እንደሆነ አድርገው ይበላሉ። ከዚያ በኋላ ጤናቸው ሁሉ ይቃወሳል። ጤናማ አይሆኑም። ልክ የእግዚአብሔርን ቃል ደግሞ ቁጭ ብሎ በደንብ የማያጠናና የእግዚአብሔርን ቃል በደንብ የማያውቅም ክርስቲያን እንደዚሁ ነው ብለው ተናገሩ። ይሄ ደግሞ ለአገልጋዮችም ተጠያቂ ሊያደርግ ይችላል፣ ለመሪዎችም ማለት ነው። መሪዎችም ቢሆኑ በአሁኑ ዘመን ያሉ አገልጋዮች ስለ ራሳቸው እንጂ ስለ መንጋው ግድ የላቸውም። ስለ ማህበረ ምእመኑ ጉዳይ የላቸውም። ቢማር ባይማር፣ ቢያውቅ ባያውቅ፣ እግዚአብሔርን ቢረዳ የእግዚአብሔርን እውነት ቢያውቅ ቢረዳ ጉዳያቸው አይደለም። የራሳቸውን ጥቅም ነው፣ የራሳቸውን ኑሮ ነው የሚያሳዱት። ራሳቸውን ብቻ
መሾም ነው የሚፈልጉት። ራሳቸው ቤት የተሻለ ቤት መስራት፣ የተሻለ ኑሮ መኖር፣ በተሻለ መኪና መሄድ ወይንም በክብርም በዝናም በገንዘብም ከፍ ብለው ከሌላው ሰው የበለጠ ሆነው መታየት እንጂ ስለምመኑ በላ ተመገበ አልተመገበ ጉዳያቸው አይደለም። ይሄ ከባድ ነው፣ እንደዚህ ያለ ህይወት መኖር። ለማንኛውም ጳውሎስ በዚህ ቦታ ላይ የሚናገረን ምንድነው? ክርስቶስ ወደ እግዚአብሔር ከተማ ወደሚዳሰሰው ይዞን እንደገባ ነው የሚናገረው። መጋረጃውን አልፈን እንደገባን ይናገራል። ስለ ቤተ ክርስቲያን ትምህርት በዕብራውያን ላይ የሚነግረን ነው። እናንተ ግን ወደ ጽዮን ተራራ፣ ወደ ሕያው እግዚአብሔር ከተማ፣ ወደ ሰማያዊ ኢየሩሳሌምም ደርሳችኋል። ዛሬ እዚህ ብትሆኑ እዚያ ውስጥ ነው ያለነው። ወደዚያ ደርሰናል። ወደ ሕያው እግዚአብሔር ከተማ ደርሳችኋል። በሰማይ ወደ ተጻፉት ወደ በኩራን ቤተሰቦች ደርሳችኋል። ወደ ሁሉም ዳኛ እግዚአብሔር ደርሳችኋል። ፍጹማን ወደ ተደረጉትም ጻድቃኖች ደርሳችኋል። ወደ አዲስ ኪዳን አማላጅ ወደ ኢየሱስ ክርስቶስ ደርሳችኋል። ወደ አስታረቀን፣ ወደ ቀደሰን፣ ደሙን ወደ አፈሰሰልን ወደ እሱ ደርሳችኋል። አሜን። ደርሳችኋል። ደርሰናል። አትጠራጠሩ፣ ደርሰናል። እግዚአብሔር ይመስገን። ወደዚያ ነው የደረስነው። ወደዚህ ቅድም እንዳሳየኋችሁ የእስራኤል ሕዝብ ያንን መንካት አይችሉም። ይፈራሉ፣ ይንቀጠቀጣሉ። የጭጋጉ ኃይል፣ የብርሃኑ ኃይል፣ የእግዚአብሔር ድምፅ ነጎድጓዱን በሚሰሙበት ጊዜ ሁሉም ይንቀጠቀጣሉ። እባካችሁ እንዳይናገረን። ዛሬ ግን እግዚአብሔር እንዲናገረን ያስፈልጋል። እግዚአብሔር ሲናገረን እንደዚህ አንልም። ምክንያቱም ጨለማው ሁሉ ተገፏል። መጋረጃውን ሁሉ አልፈናል። በኢየሱስ ክርስቶስ በኩል አልፈን የገባን ነው። ወደ ጽዮን ተራራ ወደ እግዚአብሔርም መተናል። ጽዮንን አንዳንድ ሰዎች የሚጠሩት ጽዮን ማርያም ነች ይላሉ። ማርያም ነች እንደ ጽዮን? ማርያም አይደለችም። ጽዮን ኢየሩሳሌም ነች። ተራራዎችም ጽዮን ተብለዋል፣ የዳዊት ከተማ። ነገር ግን ቤተ ክርስቲያን ከመላእክትም የሚበልጥ ወይም ከመላእክትም መላእክቶችም ወደ ተሰበሰቡበት ቁጥር ወደ ሌላቸው ወደዚያ ስብስብ እንደገባን ይናገራል። ልብ በሉ። በመናመልክበት በዚህ ጉባኤ ውስጥ መላእክቶችም እንዳሉ አስተውሉ። የእግዚአብሔር ቃል ነው የሚናገረው። ወደዚያ ደርሳችኋል ካለ በስብሰባችን ውስጥ መላእክቶችም አሉ ማለት ነው። ቅዱሳን መላእክቶችም ከኛ ጋር አሉ ማለት ነው። ስለዚህ እንዴት እንደምናመልክ ልብ በሉ። የእግዚአብሔር ጉባኤ ቅዱስ ነው። ቤተ ክርስቲያን የተለየች ነች። የእግዚአብሔር መንግስት ነች። የዳኑ ሰዎች ስብስብ ነች። ከዘላለም ሞት ወደ ዘላለም ፍርድ ያመለጥን፣ ከዘላለም በቀል ጥፋት የዳንንና የእግዚአብሔር መንግስት ህዝቦች ነን። ስለዚህ ጌታም በመካከላችን አለ፣ ቅዱሳን መላእክቶችም በእኛ ጉባኤ ውስጥ አሉ። ስለዚህ አምልኳችን ሁሉ የከበረ ነው። ይሄ ጉባኤ በእግዚአብሔር ፊት የከበረ ነው። ዝም ብሎ የሆነ ጉባኤ አይደለም። የእግዚአብሔር ህዝብ የከበረ ህዝብ ነው። ተራ ህዝብ አይደለም። መላእክትን የሚያስደስተው በክርስቶስ ኢየሱስ ባገኘነው እውነት እግዚአብሔርን የክርስቶስ ኢየሱስን ክብር የኢየሱስ ክርስቶስ ክብር ወዳለበት መላእክቶች ቅዱሳን መላእክቶች ወደ ተሰበሰቡበት ወደዚያ እንደደረስን ይናገራል። በሰማይ ስማቸው የተጻፉ የበኩር ቤተክርስቲያን አሉ። በነገራችን ላይ ቅድም ይህንን መጽሐፍ ያነበብኩላችሁ እዚህ ላይ ወደ ተሰበሰቡት ወደ ቤተክርስቲያን ይላል። ቤተክርስቲያን የእግዚአብሔር
ቤተክርስቲያን እንደሆነች ይናገራል። ይህንን ብታነቡት እዚህ ቁጥር 23 ላይ የእግዚአብሔር ቤተክርስቲያን ይላል። ወደ ተሰበሰቡት ወደ ቤተክርስቲያን ይላል። እኛ ክርስቲያኖች ወደዚህ ወደ ተከበረው ቦታ እንድንመጣ ያደረገን ራሱ እግዚአብሔር ነው። ወደዚህ ያደርሳችኋል ነው የሚለው የእግዚአብሔር ቤተክርስቲያን። ሁላችንም የበኩር ልጆች ነን። በኩራት ነው። ምናልባት ሌሎች በኩራቶች ስላሉ እኛ ደግሞ ተበኩራት ያነስነን እንዳትሉ ወደዚያ ገብታችኋል ነው የሚለው። በኩር የሚለው መጀመሪያ ወደዚያ በክርስቶስ ኢየሱስ አምነው የዳኑትን ሊሆን ይችላል። ነገር ግን ሁላችንም በኩራት ነን። ሁላችንም ቅዱሳን ህዝቦች ነን። ሁላችንም የእግዚአብሔር ህዝቦች ነን። ሁላችንም የዳንን ነን። ሁላችንም የዘላለም ህይወት ባለቤት ያለን ሰዎች ነን። ሁላችንም የመንግስቱ ወራሾች የሆንን ነን። ሁላችንም መጋረጃውን አልፈን በክርስቶስ ኢየሱስ ወደዚያ ወደ መላእክት ወደ ተሰበሰቡት ቅዱሳን ጉባኤ የደረስን ነን። መላእክቶች ከኛ ጋር እንዳሉ ቅድም ነግሬያችኋለሁ። የሁሉ ዳኛ፣ የሁሉ ፈራጅ፣ ሁሉን አመዛዝኖ ወደሚገዛ ወደ እግዚአብሔር ደርሳችኋል። ቤተክርስቲያን ከስብሰባዎች ሁሉ በላይ ታላቅ ስብሰባ ነች። ታላቅ ስብስብ ነች። ተድር ስብሰባዎች ከማንኛውም ተፓርላማ ስብሰባ በሉት ከማንኛውም ስብሰባ ይልቅ ይሄ ስብሰባ እግዚአብሔር የሚገኝበት ነው። ሌሎች ስብሰባዎች ላይ እግዚአብሔር ይገኛል ብላችሁ ታስባላችሁ? አይገኝም። ይሄን ስብሰባ ግን የሚመራውም ራሱ እግዚአብሔር ነው። በዚህ ስብሰባ ውስጥ ብቻ ነው እግዚአብሔር የሚገኘው። የእግዚአብሔር መላእክቶችም የሚገኙት በዚህ ስብሰባ ውስጥ ነው። ይሄ ስብሰባ የእግዚአብሔር መንግስት ስብሰባ ስለሆነች በዚህ ስብሰባ ውስጥ ደግሞ ቅዱሳን መላእክቶችም በኩራንም ሁሉ ስለሚገኙ ፍጹማን ወደ ተደረጉትም ወደ ጻድቃን ጉባኤ ገብታችኋል። ፍጹማን የተደረግነው ከማን የተነሳ ነው? ከኢየሱስ ክርስቶስ የተነሳ ነው። ፍጹማን የተደረግነው ፍጹማን ወደ ተደረጉት ወደ ተቀደሱት ፍጹም ወደ ሆኑት ፐርፌክት ወደ ሆኑት ወደዚያ ጉባኤ ደርሳችኋል። እንዴት አስገራሚ ቃል ነው! ይሄ እኮ የእግዚአብሔር ቃል ነው። ይሄ የምንማረው የእግዚአብሔር ቃል ነው። ይሄ የምናነበው የእግዚአብሔር ቃል ነው። እንዴት አስደናቂ ነው! እንዴት ግሩም ነው! እንዴት ትልቅ ተስፋ ነው! እንዴት የመዳናችን ኃይል ምን ያክል ታላቅ እንደሆነ ነው የሚያሳየን። ይህ በጣም አስገራሚ ነው። ይሄ ስብስብ የሆኑ ታላላቅ ሰዎች በሰውኛ ማለት ነው ታላላቅ ሰዎች የሚሰበሰቡበት፣ ጓደኛሞች የሚሰበሰቡበት፣ ሀብታሞች ብቻ ተመራርጠው የሚሰበሰቡበት፣ ጎረቤታሞች ብቻ ተመራርጠው የሚሰበሰቡበት አይደለም። በክርስቶስ ኢየሱስ እህትማማችና ወንድማማቾች የሆኑት ቅዱሳኖች ሁሉ የተሰበሰቡበት ስብስብ ነው። ሁላችንም የሚያስተዋውቀን ጌታ ስለሆነ ከክርስቶስ ኢየሱስ የተነሳ ስለሆነ አንዳንዶቻችን ከሰሜን ነን፣ አንዳንዶቻችን ከደቡብ ነን፣ አንዳንዶቻችን ከምዕራብ ነን፣ አንዳንዶቻችን ከምስራቅ ነን፣ አንዳንዶቻችን ከተለያየ ቦታ ነን። ነገር ግን አንድ ቤተሰብ ሆነናል። ይሄ ቤተሰብ የእግዚአብሔር ቤተሰብ ነው። የእግዚአብሔር ቤተሰብ ነው። ይልቁንም በክርስቶስ ሞትና ትንሣኤ ፍጹማን የሆኑ ወገኖች ስብስብ ነው። ይሄ ስብስብ ወደ ኢየሱስ መተናል ይላል ቃሉ። አንድ ብቻ ቢሆንም ግን ይህን ሁሉ አጠቃላይ እንድንመለከተው ይናገራል። ወደ ኢየሱስ መተናል። ይህም በጣም አስደናቂ ነው። ልብ በሉ፣ በጣም አስደናቂ ነው። የአዲስ ኪዳን ወገኖች ወደ ኢየሱስ መተናል። ወደ ጌታ ኢየሱስ መተናል። ደሙን ወደ አፈሰሰልን፣ ወደ ዋጀን፣ ወደ ሞተልን፣ ከሞትም ወደ ተነሳልን ወደ እውነተኛ አፍቃሪያችንና አዳኛችን ወደ ሰማየ ሰማያት ይዞን ወደ ገባው ወደ እሱ መተናል። መታችኋል። ወደ ኃጢአት ይቅርታ ወደ ተደረገልን ነው። የኃጢአትን ይቅርታ ወደዚያ መተናል። ከአቤልም ይልቅ
ወደሚጮኸው ወደሚናገረው ከአቤል ደም ይልቅ ወደሚናገረው ወደዚያ የአቤል ደምና የኢየሱስ ክርስቶስ ደም ይለያል። አንድ አይነት ነው እንዴ? አይደለም። የአቤል ደም ፍርድንና ክስን የሚናገር ነው። ልብ በሉ። የወንድምህን ደም ከእጅህ ለመቀበል ከምድረ በዳ ወደ እኔ ይጮኻል አለ እግዚአብሔር። አቤልን የገደለው ወንድሙ ነው። መጀመሪያ መገዳደል የተጀመረው ከዚያን ጊዜ ጀምሮ መግደል፣ ቅናት፣ ክፋት፣ ሐሜት፣ ጥላቻ የተጀመረው በዚያን ጊዜ ነው። ስለዚህ የወንድምህን ደም ከእጅህ እፈልጋለሁ የሚል የክስ ነው። የክስ ጩኸት ነው። ያም ደግሞ ከአቤል ጀምሮ በቤተ መቅደሱ እስከ ተገደለው እስከ በራኪው ልጅ እስከ ዘካርያስ ድረስ ፍርድ እንደሚሆን፣ በመጨረሻው ዘመን ፍርድ እንደሚሆን ተናግሮ ነበር የእግዚአብሔር ቃል። እስከዚያን ጊዜ ድረስ ፍርድ ይሆናል። የእያንዳንዱን አመፀኛ የእያንዳንዱን ደም እግዚአብሔር ይፈልጋል። በክፋት በተንኮል የተገደለው ነው ዘካርያስ ካህኑን፣ እሱም የእሱንም ደም እግዚአብሔር እንደሚፈልግ ይናገራል። የኢየሱስ ክርስቶስ ደም ግን ከዚያ ይበልጥ የሚጮህ ኃጢአታችንን የሚያስወግድ ወደ ጻድቃን ጉባኤ የሚያፈልስ የክርስቶስ ደም ለማዳን የፈሰሰ ደም ነው። ለመፍረድ ሳይሆን ለማጥፋት ሳይሆን ለማዳን የምስራቹን የሚናገር ነው። የኃጢአትን ይቅርታ አትሞትበታል ይላል። እኛንም ይቅርታ ባዮች እንድንሆን አድርጎናል። ይቅርታ ስለተደረገልን፣ ምህረት ስለተደረገልን በክርስቶስ ኢየሱስ የተነሳ ኃጢአተኞች በደለኞች የነበርነው ከክርስቶስ ኢየሱስ ውጪ ሕይወት የለም። ማርቲን ሉተር አንድ ጊዜ ሲናገሩ ማለት በጽሁፋቸው ላይ ነው ያነበብኩት፣ ሲናገሩ ሰምቻቸው አይደለም። እና በብሉይ ኪዳን በኖህ መርከብ ውስጥ ካልሆነ ሕይወት አይኖርም፣ በአዲስ ኪዳን ደግሞ በኢየሱስ ክርስቶስ ውጪ ሕይወት የለም ብለው ተናግረው ነበር። በክርስቶስ ኢየሱስ ካልሆነ ማንም ሰው ሕይወት የለውም። ማንም ሰው የዘላለም ሕይወት የለውም። ወደ እግዚአብሔር ከተማ ደርሰናል ወገኖቼ። የቤተ ክርስቲያን አስፈላጊነት ይሄ ነው። ወደ እግዚአብሔር ከተማ ደርሰናል። የቤተ ክርስቲያን መርሆች ሁልጊዜ ቤተ ክርስቲያን እያደገች እየሰፋች የምትሄድ ነች። ሁልጊዜ እየተገነባች የምትሄድ ነች። ወደዚያ ላይ የሚጨመሩ ብዙ ወገኖች አሉ። በዚህ አይነት መንገድ የምትኖር ነች። ወደ ሕያው እግዚአብሔር ከተማ መተናል። ከአቤልም ደም ይልቅ ወደሚጮኸው ምህረትን ወደሚናገረው ይቅርታን ወደሚናገረው ወደ ክርስቶስ ኢየሱስ ደርሰናል። ሁላችን ማንኛውም መጋቢዎች ቢሆኑ ዲያቆናት ቢሆኑ ሌሎች ቢሆኑ ሁላችን ወደዚያ የመጣን ሰዎች ነን። እኛ የእርሱ አካል ሆነናል፣ ወደዚያ የደረስን ስለሆነን። ስለዚህ ወገኖች ሁላችንም ወደ እግዚአብሔር ከተማ መድረሳችንን ልናውቅና ልናውጅም ይገባናል። የእግዚአብሔርን መንግስት ውስጥ እንዳለን ልናውቅ ይገባናል። የመንግስቱ ወራሾች መሆናችንን ልንረዳና እንደሚገባም ልንኖር ይገባናል። ስብሰባዎቻችንንም ልናከብር ይገባናል። በክርስቶስ ኢየሱስ የመዳናችንን ወደ ሕያው እግዚአብሔር ከተማ መግባታችንን ልናረጋግጥ ይገባናል።
የተጽናና ህይወት ሊኖረን ያረፈ ህይወት ሊኖረን ይገባል። ከዚህም የተነሳ እኛ የእግዚአብሔር መንግስት ልጆች መሆናችንን ልናውጅ ይገባናል። ክብር ሁሉ ለእግዚአብሔር ይሁን። እንጸልያለን።